የትኛው ፓርቲ ብልግና ፓርቲ ነው? በመሳሪያ አውጥቶ መረሸን ነው የቀረው። ረሽኖናል። የወያኔን ህግ መንግስት እየተከተለ የብሔር ፖለቲካ ያራምድም ይለኛል። ተከፋዮች ናቸው እኮ እሱ ተከፍሎት 60,000 ኢትዮጵያኖች ለሱ ሳይበር ላይ ተለቀዋል እየተባለ ነው እኮ። ስለዚህ ተከፋይ ካድሬ ነው። ታዲያልኝና ንግግሩ ራሱ ምክንያት የሆነ ነገር ማስረጃ ማቅረብ አለብሽ እኮ። ቢያንስ የምትሟገጭበት ነገር ማቅረብ አለብሽ። እስቲ እናንተ ውጪ ማለት ነው ኢትዮጵያ ላይ ያለውን እውነታ መሬት ላይ ያለውን ሀቅ ከእያንዳንዱ ቤት ሀብታሙም ለብቻው እያወራ ነው፣ ድሃውም ለብቻው እያወራ ነው። ሀብታሙ በነዳጅ ምክንያት ለብቻው ያወራል፣ ድሃው በምግብ ምክንያት ለብቻው ያወራል። ይሄ ትክክለኛ ሀቅ ነው መሬት ላይ ያለ። እስቲ አዲስ አበባ ሂጂና ደስተኛ ሆኖ የሚኖር ሰው ካለ እኔን ጠይቂ። ከዛ በኋላ ክፍለ ሀገር ሂጂ። አዲስ አበባ ማለት ነው። እኔ ደግሞ ህዝቦች ተቸግረዋል፣ ያው ተቸግረዋል። ነገር ግን ይበላቸው። ለምን ወጥተው አይቃወሙ? ለምን ወጥተው አንድ ሚዲያ ላይ አሁን ፍጦር ምን አውቃለሁ ፓሪስታር ይዞና ሰይጣን 666 ሰው ላይማ ሳያስደግምበት አይቀርም። እናስበው አይደለም ያካይ ነው። ሊስትሮ እንኳን መሆን እኮ የምትችይው እነሱን ቋንቋ መናገር ስቺ ነው። አዲስ አበባ ውስጥ ጽዳት ሰራተኛ መሆን እኔ ደጋግማችሁ አታናግሩኝ። ይኸው የደቡብ ልጆች ነበሩ ሊስትሮ የሚሰሩት ጠራርጎ አውጥቷቸዋል። በቃ ሀቁን ነው የምትፈልጉት። እሱ የሚፈልገው የትኛውንም ብሔር ብሔረሰብ አይደለም መመስረት የሚፈልጉት ኦሮሞማ የሚባል መንግስት ነው። እወቁት፣ እረፉት። እስከዛሬ ዝም ብያችሁ ነበረ። የትኛውንም ብሔር ብሔረሰብ አይፈልግም። እኔ ከምናገር እሱ ትልቋን ኦሮሞማ ነው መመስረት የያዘው። የስንት ዓመት ታሪካቸውን ነው እያስፋፉ ያሉት። በቃ የብሔር ፖለቲካ የለም ስላልሽን በህዋት ጊዜ ሁሉም ጄኔራሎች ትግሬዎች ነበሩ። አሁንም በኦሮሞማው ጊዜ ያልተማረ ነው ጄኔራል ሆኖ መሳሪያ እንኳን ስንት ካርታ መጉረስ የሚችል እንደማይችል የማያውቁ ናቸው ጄኔራል ኢንስፔክተር ማረግ እየተሰጣቸው ያሉት። ስለዚህ እየመሰረቱ ያሉት ኦሮሞማ መንግስት ነው። አውቃችሁ ቁጭ በሉ። የትኛውንም ብሔር አይፈልጉም። ለመመስረት እኮ ማለት ነው ሀገር ለመመስረት እኮ ትልቁ ለምሳሌ ከሰውነታችን አካል ራስ ከሌለ መቆም አይቻልም አይደል? ስለዚህ ሀገር ለመመስረት የሚጽፉትን ኮሜንት መቅደስ ቲቪና ኮሜንታቸውን እኔ በተናገርኩት የሚሰድቡኝን ስድቢ። እነዚህ ታዲያ ጭንቅላት አላቸው? ይጅባቸው። ኧረ እነሱ ምን በስድብ የሚመጣ ነገር የለም። ነገር ግን ነው መጀመሪያ አንድ ነገር ልንገር፣ የአማራ ዲግሪም ሆነ የብሔር ብሔረሰቦች የደቡብ ልጆች የአማራ ልጆች ብታመጣ ከህፃንነታቸው ጀምሮ ዲግሪ አላቸው ሳይወለዱ። የጋላ ልጅ ግን ዓለምን ቢዞር ቅድም ጭንቅላቱን አይተሃል፣ ዓለምን ዞር ያለው የጋላ ልጅ ግን መቼም ሰው አይሆንም። ልንገርክ እዚህ ጋር የወላይታ ልጆች የደቡብ ልጆች ጠቅላላ ኒስትሮ ሰርተው ነው የሚኖሩት አይደል? እናንተ ጋላዎች ግን ከጠጅ ቤት ውጭ ያለ ይሄን አውቀግባ ታስተካክያለሽ ወይ ታስተካክዩ? አይጋላ የገለበጣችሁን ፎቶ ታስተካክላላችሁ እናንተ ቤት። ጋላ ማለት ነው ገብቶሻል? እንኳን ልደነግጥ ማለት ነው። ላይሽ ከብሻል። አሁን እኔ አታውቂኝም ማለት ነው። አታውቂኝም አንቺ ክፈቻት። አንቺ ቅሌታም ሳከብርሽ ይኸውልሽ አንድ ነገር ኦሮሞ ነው ጋላ ነሽ እባክሽን። ጋላ ማለት ትርጉሙን ልንገርሽ። ገል ማለት ተሰባሪ ብሔር አናውቅም። እናቴ ታመጣለች ቆምጬ ቆምጣጣ አያም ቆምጣጣ ቆፍጣና ማለት ነው። ጋላ ማለት ግን ገል ማለት ነው። ትርጉሙ እሱ እኮ ነው። አያም ቆምጬ ዋታፕን አያም ቆምጬ
ኦሮሞ ሸራ አስለበሳችሁ። ቆምጬ ማለት ቆምጣጣ ኮስታራ ማለት ነው። ጋላ ማለት ግን ገል ማለት ነው። ገል ማለት በአማርኛ ተሰብስበው ማለት ነው። ገኒ ቆይ አንዴማ ገኒ እኔ የምልሽ አሁን ይሄንን አርቲስት ሩፋኤል ያደረግሽው ሚስቱን በትራስ አፍኖ ገደላት። ሚስቱን በትራስ አፍኖ ስለገደላት ደሟን ስለጠጣ ጀግና ብለሽ ነው ፖስት ያደረግሽው። እናንተ መቼም ሰው መብላት ሰው ማረድ ስራችሁ ነው። እናንተ ናችሁ። እኛም ከሆነን ደግ አደረግን እንኳን ገደልና የገደለው እናታቸው ሀጫሉም አዝማሪ ነው የለጠፍሽውም አዝማሪ ነው። እስቲ ወንድ ከሆንሽ ጀግና ለጥፊ። ሀጫሉም አዝማሪ ነው አሁን የለጠፍሽውም አዝማሪ ነው። ገኒ ጀግና ካለሽ ባለፈ ሚስቱን የገደላት ልጅ እኮ ነው የሆነች አንድ ቂን ምንትል ነበረች ያዘ ልቀቁኝ ስትል አዎ ሊጋባ 15 ቀን ሲቀረው ነው የገደላት 15 ቀን 15 ቀን ሲቀር ነው የገደላት። አዳምጪ ወንድ ከሆንሽ አዝማሪ ተይና እስቲ ጀግና ለጥፊ። እስቲ ጀግና ለጥፊ የጀግና ፎቶ ለጥፊ። ዋው ለጥፋለሁ። ጃልማሮ ታይቃለሽ? ጃልማሮ ይሄ አብይ ወዳችሁም ጣላችሁም አብይ አቺ እናትሽ ትበዳት እኮ ለተጥፊያለሽ እንዴ ከመውቱልኝ እናትሽ ትበዳይ ጠምብ ሰቀጣና ነው ይሸርልቃ። እስኪ መጀመሪያ እስኪ አማርኛ ለመጀስ አማርኛ ጀግና አይደለም። የጫካ ወጥቶ አያውቅም እኮ የጫካ አውሬ እኮ ነው። ጀግና ነው ያልኩሽ እኔ። ጃልማሮ እኮ የጫካ አውሬ ነው። እኔ ጀግና ነው እኮ ደረቱን ነፍቶ የሚወጣ ንጉስ ጀግና ነው። እኔ የጫካ እንትን የጫካ አውሬ ማን ጠየቀሽ? ጀግና ነው እኔ ለጥፊልኝ ያልኩሽ። እንደ አጼ ምኒልክ እንደ አጼ ቴዎድሮስ እንደ ንጉስ ሚካኤል እኔ ጀግና እንደ በላይ ዘለቀ ነው ለጥፊ ያልኩሽ። ይሄ ሻልሻል እንደውም ሻልሻል አጫሉ ስላልሽ ይሄ አጫሉ መጣች። አዝማሪ ነው አዳምጪኝ። ጃልመሮ ደግሞ ጫካ ውስጥ ነው የሚሄደው። ጫካ ውስጥ ደረቱን ነፍቶ እስቲ እኔ ጋር አዲስ አበባ ላይ ይውጣ ወንድ ከሆነ የለኝም። እኔ የምልሽ አይደለም ማነው ጃርመሮ ነው ማነው ለ80 ዓመት እስከምትደሙት ለ80 ዓመት ይኸውልሽ ጫካ ለስንት ዓመት ነው ጫካውን ፀጉሩን አሳድጎ እንደውም መታጠብ እንኳን የማይችለውን ሰውዬ አንቺ ታወሪያለሽ እንዴ? ገላውን እንኳን የማይታጠበውን እሱ እኮ ጀግና አይደለም። የጫካ አውሬ ከእሱ እኮ ጅብ ይሻላል። እነሱ ደግሞ ቦቲ ይልበሱ እንጂ ደግሞ ይሄ ጀግንነት የሚባል ነገር ያውቃሉ እንዴ? ተውልጂ ጀግን ይሰርተዋል። እኛ ሁሉ እነሱ እንዴት ነው ያንደሰሩት እንጂ እኔ ሴቷ ማለት ነው። እኔ ሴቷ ብርሃኑ ጁላን በፉጨት ማርክልሻለሁ። ትሰማያል? በፉጨት ተኩሽ አይደለም በፉጨት ማርካለሁ። ያን ያደራችሁ ጆአር ጭንቅላት አለው እንዴ? ወይኔ ለምን ትይዛላችሁና ሰው ጥራ ቢሉት ራሱ በጣ ውጭ ሀገር ሄዶ እንኳን አመለካከቱ ጀዝባ አማርኛ በደንብ ስለምጂ ቅንቅናም ነሽ። እግዚአብሔር ቅንቅናም ነሽ። ጀግናና ፖለቲከኛ ማትለይ ቅንቅናም ስለምጠላ አማርኛ በደንብ ቁጠሪና ስጨርሽ እዛ ሚውትሽ ይፈታልሻል። ኦኬ ልጅ ነኛ ኤው እየተቆላጠፍሽ የኔን ቋንቋ እኮ የምታወሪው ይተቱካ መጀመሪያ ፊደል ቅረጪ አንቺ ድንጋይ ራስ እሱን እዛው ወደ ኬንያ ነው እሱ የሚወራው። እዚህ ኢትዮጵያ ውስጥ የለም እንደሱ አይነት ቋንቋ ሁሉ ሲሉ አንተ መከራ። ይሄ ምንድነው? እሱ ራሱ እያወራን በሚወት እያደረገው ፍሪደም እስኪ አውራ ምስኪን ታፍኖ ሞቷል። እስኪ አውራ እሱ ደግሞ ያናት ሚውት አንሳ እስኪ ጋላ ማለት ነው። እናት ህብረተሰቡ ማለት ሲወልድ ከላይ ከቀር ሲወርድ ማለት ነው። ካላወራህ ላወርድ ምንም የማታውቁ ህብረተሰብ ናችሁ እናንተ ማለት ሰቀቀናሞች ናችሁ። ጥንብ ቡሽቲ መቅዲ አዲስ ነገር ሰምታችኋል? በጎጃም አካባቢ ፋኖን መስሎ ገብቶ እንትን ያለው ሰውዬ ስለተያዘ ደስ ብሎኛል። ማነው? ይመችሽ ነው ያልሰማሁም። አሁን እየነገርሽኝን ፈቶ ላውጣው። ቆይ አውጪው እስኪ ወጋላ ገብተሃል አንተ። ያየው ነበር አሁን ፋኖ ነው እያለ ህዝብ ይንከባከበኛል። እኔ ግን በጎን ሰርቃለሁ እያለ ሲለፈልፍ ነበር። ሰላም ነው።
ምንድነው ሰውዬ? ዳይፐራም ነው ወይስ ንጹህ አማራ ነው? ዳይፐራም ማለት ጋላ ነው። የልፈራነት ምን ማለት ነው ደግሞ? ፍሪደም አይዘጋማ ደም አለው። ዳይፐራም ማለት ጋላ ነው ምንነስኝ ይሄ ነው ወይ? አማራ ሌላ ማለት ነው። ሌላ ማለት ለብረት ጥንብሽ እንየው። ሌላም አለ ግን ይሄ ነው ዋናው። ይሄ ቁልፋፍ ደግሞ በአማርኛ እያወራ አማራ ማለት ምን ማለት ነው ይላል። ቂጥህ ማለት ነው። ይሰቀቃል እንዴ? ይሰቀቀና ምናትበዳ ዳይፐሩ ከጭቁ ለተፈከረ ነው። አስመለጥሽኝ። አማራን ፒውፕል ዘላስ ፒውፕል የገባል ቅድስት እስኪ ይሄ ምንድነው ደግሞ? የተያዘው እኮ ነው ይሄ። እኔ እኮ አንድ ምክንያት አይደለም ጀግና ነሽ የሚልሽ ምን የሚያመልጥ ነገር ባረከችዋ። የተያዘው ነው ማታ እኔ ያለኝ ጎጃም ውስጥ ጎንደር ውስጥ የሚያወሩኝ እንትኖች ጀግና። እኔ እኮ ያለ አንድ ምክንያት አይደለም ቅድስት ጀግና ናት፣ ነብር ናት፣ የነብሮቹ ነብር ናት የሚለው አንድ ምክንያት አይደለም። ይሄ ዘግናት አይ የማዳናነቀ እንደው ወደ ሌላ እቴባቶኝ እኮ እኔ እቴባቶኝ ማለት ነው ፈንድቼ ነው ሞት የነበረ እቴ በመሆንሽ ግን ደስ ብሎኛል። ፈጣሪ ክብሩ ይስጥ። ቅድም ገብተህ ነበር መተህ ልትኮላታተፍብን ነው ደግሞ። ሰላም ጤና ይስጥልኝ። ሰላምን ይንሳክ ደንቋ ምንድነው ዙሮ መጣ አውረጁ ተቀቀድስ ነው ዋርኒንግ ይሰጠኛል ማሪ። አዎ ደማለዋ። እሺ ማሪ በቃ ተውነ ጋላነ እኔን ጠየቅኩ ነው። ተውነ ጋላነ ጋላ ኮንክ እኮ ሰው አይደለህም። አጫለ እንዴት ታስጠላችሁ? አጨ ለምንድን ነው እንደዛ አረጋችሁ? ይሄድና ትበዳል ጥባታም እኮ ምን አባ ህብረተሰብ ናፈቃቂ ህብረተሰብ ነው። አሳዩኝ ብላ ነው። አየህ አጨን አሳዩኝ አለች ጓደኛችሁ የኦሮሞ ተወላጅ። ከዛ ታየናት ለጊዜው። አሁን እኛ ጾም ስለሆነ እናነሳዋለን እኛ። አጫሉ እናታቸው ሰርጋቸው አትንተባተብብን። ካወራ በስነ ስርዓት አውራ። ምን ትንተባተባለህ? ስራ ላይ ነን። ስራ ላይ ነህ? ሆጂ ወይር ጅራ አይደለም። ሆጂ ወይር ጅራ ስራ ላይ ናለን ማለት ነው። በምንኛ ነው? እኔ የምልህ በምን ቋንቋ ነው ይሄ? በምን ቋንቋ ነው ይሄ? ለሊት ዘጠኝ ሰዓት ስልክ ተደወለብኝ ብለሽ ስታነሺ ሄሎ ይላል። እሺ ሄሎ አንተ ጤና ነው ይላል። እሺ ቀጥይሽ። ገነት ፊትሽን አይተሻል? ግን መጀመሪያ አንቺ ጥምባት አዞት ጉማሬ ነው እኮ የምትመስዪው። የሸርሙጣ ልጅ እሷ ስልክ ላይ ናት። እናትሽ ትበዳ ከካምፎ ከታም ማንነት የሌለሽ ተፈንጋሪ ተጎርጓሪ እናትሽ ትበዳ ማንነት እንኳን አለ አገው ነኝ ናባሽ ጥምባት አባሽ አገሩ አገው ይባል የለም። አንቺ ለማኝ ልጅ ማለት ነው። እከካም አንቺ እዚህ መጥተሽ ምን ትያለሽ እንዴ? ስለ ገነት ፊት ምን አገባሽ አንቺ? ያህያ ልጅ ማለት ነው። መጀመሪያ ካህይነትሽ ውጪ ጥምባታ ባለጊዜና አንቺ ጥምባታ ትሞውሻለሽ፣ ትረገጫለሽ። አንዴ አገው አንቺ አህያ ማለት ነው። ሬሳችሁ ልቃ አህያ ጥምባታ አንቺ ነሽ። ሬሳሽን ገብተሽ መልቀም ያለሽ የሬሳ ልጅ ማለት ነው። አንቺ ባሪያ የእስክንድር ነጋ ባሪያ ሆናችሁ እናትሽ ትበላለች። የምን አገው ነው ደግሞ? እቺ ቅማንትና ነው አገው ነው ምናምን ነገር አገው ነው ያለችው። አገው እናታችሁ ትበዳላችሁ እከካሞች። እኔ አሁን አይ አገው አይደሉም፣ ባይዘው አገው አይደሉም። አገው አማራ ነው፣ አማራ አገው ነው። እኛ አጎችን በጣም የምንወዳቸው በአማራ ክልል ልዩ ዞን ተሰጥቷቸው የሚኖሩ ናቸው። አገው አይደሉም። እነዚህ ጋላ ናቸው። ጋላዎች ናቸው። እየረገጡ ያለ ሰሞኑን አላየሻቸውም? እግዚአብሔር ይሄው ተልኮ ነው። እነዚህ እንደዚህ ብሎ አገው ምናምን እያሉ ኖ አገው አይደለችም። እቺ የምናባቱ አገው ናት። ደግሞ አማርኛውን ራሱ አታዩም እንዴ? የምን አገው ነው ደግሞ? አገውም ከሆነ አገው ማለት አማራ ነው። ስለዚህ አገውና አማራ ተጣልተው ያውቁም፣ ወደፊትም አይጣላም። እኛ የአገው ፖለቲካ እናራምድም።
የማንም ማለት እኛ ክልል እኮ ማንም በነፃነት የሚኖርበት ነው። ችግር የለም። ችግራችን ከህዝብ አይደለም። እኛ ችግራችን ከወንበር ላይ ከተቀመጠው ነው። ህገ መንግስት ጽፎ የአማራ ህዝብ እንደፈለገው እንጠፈጥፈው ጋር ነው እንጂ ከህዝብ ጋር ከማንኛውም ጋር እኛ ጠላትነት የለንም። ግን እነሱ ሆን ብለው ከህዝብ ጋር ለማያያዝ እየሞከሩ ነው። ምክንያቱም ፋኖ በሚፈልጉት መንገድ ስላልሄደላቸው አሁን እነሱ ታች አውርደው እንትን ለማለት ነው ይፈልጋሉ። ስለዚህ መልሳቸው ግዴታ ማለት አማራ ክልል ውስጥ ብሔር ብሔረሰቦች እንደሚኖሩ ታውቃላችሁ። ስለዚህ ግዴታ ብሔር ብሔረሰቦችን ታርጌት ያደረገ ጥቃት እንዲፈጸም ነው። እኛ ደግሞ አንፈጽምም። እኛ ስብዕና ያለን ሰዎች ነን። ደርሳችሁ አትላላጡ። አንዴ ኦሮሞ ይሆናሉ፣ አንዴ ትግሬ ይሆናሉ። ስለዚህ እንደዛ አይነት ሰሞን አወረዳችሁ። አንተ ምን ፈልገህ መጣ? እኔ ጥያቄ ነው የምጠይቃችሁ። ከታች ሄዴ ከብት መሀይም ነህ። ድል በመሀይም ከመሀይም ጋር እኮ እኛ እንደማናወራ ደጋግመን ተናግረናል። ሄድና ማንነትህን ጠይቅ። መጀመሪያ ማንነትህን ከበት ውስጥ ፈልገው። ከበት ጭምር የመጣችሁ ስለሆናችሁ ይጋላ ስብስብ ቆይ ብለሽ ትቀሪያለሽ። ከመቅደስ ጋር ለማውራት ገና በእግርሽ መሄድ አለብሽ። ወይ ማለት ነው መቅድዬ ማለት ነው ልንገርሽ ማለት ነው እነሱ ማለት ነው እናታቸው ትበደላቸው እንጂ ማለት ነው ለወንድማቸው ደውለው ዝም ብለው ወደው አይደከሉም እንዴ? እናታቸው ትበደላም በጋላ ቶ ቡሽቲ ወይ እኛ ኦሮሞ ቤት ገብተን ሀሳብ አንሰጥም። እነሱ እኛ ቤት መጥተው ህብረተሰባችሁ ያስጠላል እኮ ተባላችሁ ትሸታላችሁ። ከሸተታችሁ ሰው ሲያስጠላችሁ አታውቁም እንዴ? እኛ መች እንመጣለን? ከዛው ተከወኑ አፈለክ ከትክ ደውልና ደክላት ዳንተ ጠምብ ቡሽቲ እናት ትበዳ ሁለተኛ ላስገባው ቦልካለሁ እናት ትበደል ልወያይ ትላል እንዴ? አንድ ቋንቋ ትኮለታተፋለህ አንተ ጠምብ የወንድ ዳይፐራ እስክስ የቅዱስ ወንድም የመቅዲ ወንድም ይሄን ጠምብ ቡሽቲ ማለት ነው። ወንድም ያተበለኝ ወንድም አይደለም አዳፍ እዛው በስበት ስነ ስርዓት ነው ደግሞ እና ታዲያ ምንም አይደለም። ሰላም ማለት አልገባኝም። ባልሽ ነው ታዲያ ወይ ከተካሰው ጎፋ ሰላም ነው። ሰላም ነው። እንዴት ነው አለን መቅዲ ወይ ሁሉን እናስወርደውና ብቻችን ማውራት አለብን። ወንድም አይደለም ምንም አይደለም እያለናት እቺ ልጅ ሌላ አረ ከታች ያለውን ሰውዬን ጠይቀው ማንዴላን ፎቶ ያደረገውን እስኪ ሰላም ብለናል። በሀሳብ ምን ታወራለህ? ምን ትሰዳደብነህ? ምንድን ነው እየተሰዳደባችሁ ነበር? እስካሁን አልሰማችሁኝም፣ አላያችሁኝም እስካሁን ጨለማ ስለሆነ አላየንም። አይ ጨለማ ስለሆነ ሳይሆን እየተሰዳደበች ያንተ እናት ለምን እናት ትበደል? አንተ ጠብ ህብረተሰብ አሰቃቂ አንተ አሰቃቂ ነህ። ይሄ እኔ ነው አንተን አይደለም ያንተንማ እየጠበቅንህ ነው እኮ። ምንድነህ አማራ ነህ ኦሮሞ ነህ? ለውይይት እንዲመቸን እስኪ እንድናወያየህ። አይ እንደናንተ ነው እንደናንተው ነኝ ማለት አማራ ነኝ ማለት ደፈር ብለህ አታወራም እንዴ? ደፈር ብለህ አካም ጀርቶ በልጅ ተባልሽ ነው እንደናንተው አማራ በግልጽ ተናገር። ሳሚጎ ወይ እንዴት ነው? እግዚአብሔር ይመስገን። ሰሮና ከምትሰደብ ይየው ቀድሜ አንተን ሰላም ያልኩት ላከብረህ ብዬ ነው። ከምትሰደብ ቅድሚያ አክብሬ ራስህን ልጠይቅ ደደብ ለማለት ማለት ነው። አንቺ ደንቆሮ ህብረተሰብ ማለት እናትሽ ትበዳሽ አትላላጭ እዚህ መጥተሽ ጥንብቡሽ እናትሽ ትበዳሽ አንቺም ስም ማለት እናትሽ ትበዳሽ ባጫሉ ሬሳ ላስኮርኩርሽ ብዬሻለሁ። እናትሽ ትበዳሽ የጋላ ቁላ ይግባብሽ ያማራ ቁላ መቼም አይገባብሽ። አንቺ ቡሽቲ እናትሽ ትበዳሽ ጥንብ ቦርኮ ጥላ ካፍሽ ያቂጥሽ ልቃፍሽ የሚሸት ጥንብ ቦርኮ ህብረተሰብ ማለት አንቺ ነሽ። እናትሽ ትበዳለሽ ረክታችሁ አሉ ዛሬ እናታችሁ ትበዳ ምንድናት እሷ? ይቺ ምንድናት? ጓደኛህ ናት እንደ ፍሪደም ማናት እሷ?
እቺ ምንድን ናቸው እነዚህ? ዋ 666 666 ልጅ ከአብይ ጋር ተወያይ ደንቆራ። እኔ እኮ ስማቸውን በአማርኛ ጽፈው በአማርኛ እያወሩ የአማራ ምግብ እየበላችሁ የአማራ ዶሮ ወጥ እየበላችሁ የአማራ እንጀራ እየበላችሁ ኤኒዌይ እዚህ መጣችሁ ተኛ ጋር ምን ትሰዳደቡ? ደህና ናችሁ? ሃይምሮቹ ይሰራል። ደንፋራት ቡሽቲ ተንፍስ ቡሽቲ ነች ወይ ቡሽቲ ነች? ሰላም አየው ሂድና አትበዳ። አንተ ደንቆሮ ህብረተሰብ የጥንባት አንዘር ናት። የወንድ ዳይፐራም ናት። ትበዳለህ። በልተህ ማጠገብ ታጥፍ የማጠራ ማለት አንተ ነህ። እናት ትበዳለህ። ጥንብ ቦርቆ ያገኘው አማራት ትበዳለህ። ለእህትህ ደውለህ የምትደክራባት አንተ ማስጠንተ እንጂ አንተ ደደብ ራስ የጥንብዳ ናውረድ ዝም ብለህ አንተ በእናገራችን ብትፍታፍ እናት ትበዳለህ። ሂድና አትበዳ። አሜን በለታች ሆነ ለማረካ አንተ ጥንብ ወራዳ። እናንተ ማለት እኮ ጎደሎ ህብረተሰብ ናቸው። የሸርሙጣ ልጅ እናት ክንተታ አባት የማጠራ ጎዳና ዳር አይደል እንዴ አንተ ጋላ ማለት ነው። በጣም እየተሸወርክ ነው። እነሱ እኮ ሆን ብሎ ነው አሁን አንተ እየሰማችሁ ያደረጋሉት ይሁን እንደዛ አሁን ሀሳብ እንዳንለዋወጥ ነው አሁን ዛሬ ደግሞ ተለቀቁ። ታውቃለህ ይሄን ሰሞን ጠፍተው ነበር። እኔ ስገባማ ደውለው ይመጡ ሀሳባቸው ቁጭ ብለን እንነጋገር እኮ ነው አላማቸው። መቅድዬ በጣም ግድግዳ ላይ ያወራን። ስለዚህ እነሱን ወይ አለማስገባት ነው ያለብን እንጂ አሁን እኛን ወይ ለምን ሀሳባችን ሸራት ተራራ ጊዜ እያሰለፈ ነው ሀሳብ ያወራ ማናለ አንቺ መግዲ አንቺ ሸርምጣ አንተ ህያ ለምን መጣህ? ጥንባታ መተካምን አውረድ የሸርሙ ለምን መጣህ? ነጋሎች ዘግታችሁናል እኮ በዚሁ አጋጣሚ ለምን ነው እኛን የምትከታተሉን? እከካሞች ጥንብ ናቸው እናንተ ራሳችሁ። በቃ እናት ጠንብታ ሸታ ከርፍታ እዛ ሞታለች። ሂድና ሬሳውን አንሳ። አንተ ጥንባታም ማለት ነው። ዘጊ ዘግናኝ ማለት ነው። አህዮች እናታችሁ ትበላላችሁ። እናንተ ማለት እኮ ሞታችሁ የሰው ሬሳ የሞተ ሬሳ ወጣችሁ የምትበሉ ማህበረሰብ ናችሁ። ጥንባታም አዲስ ነገር እኛ ጋር አትክለፍለፉ፣ እኛ ጋር አትምጡብን፣ ረፉ ብለናል። እናንተ ቡዳዎች ማለት እናታችሁ አቤት እንዴት ናችሁ? ምን አባ ቅዱስ የመጣህበትን አውራና ውጣ። እኔ ጋር ማነህ አንተ? ሰው ነህ? አትሰዳደቡ። ራያ አይሱ እንግዲህ ሐያ ሰላም ለሀገሬ ኢትዮጵያ ሰላም። የትኛው ሀገርህ ነው ሰላም የምትመኘው? ወር የት ናት? ስምሽን ቀይሪ አልተባልሽም እንዴ አንቺ? ትናንትና እኔ ቤት አንተና አባ መቻል ስምሽን ቀይሪ ብላሻለች። ሴት ናት መሰለው። ራያ ብላለች። ስምሽን ቀይሪ ተብላሽ ብላ ነበረ። አውሪያት እስኪ። አልቀሰም እምቢ ብሎኝ ነው። ማርያምን እንዴት ናችሁ? ሰላም እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ማን ነው አለን። እግዚአብሔር ይመስገን። የምር ወዲያው ቀይሪ ብለሽ ስገባ እንቀይራለን። ለምን እንደገና ማውራት እየሰማችሁኝ ነው? ራያዩማ ምንድነው? ሰላም አንድ እንደማመጥ እሺ እንደማመጥ ምንድነው ሐሳብክ? እዚህ ቲክቶክ ላይ ማለት ወንድ ያጣችሁ ሴቶች ብቻ ናችሁ። በቃ እንደዚህ የቆላባችሁ ለምን ይዴ አንተ ገመዳፍ ቁልፋፍ ሰራም አውርጁ መቅደስ አትሳደቡ። ዝም ብሏችሁ አታስገቧቸው። ዝም ብላችሁ ማንነትህን እናንተ ይስራቋችሁ አውሩ። ዝም ብላችሁ እኔ እንደራሴ ማርያም ጋር ነው የገባኸው። እናንተ ቆቆራም ብቻ ደግሞ የቤት ፎቶ ትገለብላትን ይገልብጣችን እስካሁን ሰባዊ ፈቶራ አሁን ይፈረጅ ሰው አለ። አይሽ መቅደስ እኔ ማጫው ነው ገለብጥልሃለሁ። አሁን ገልብጭ ነው አብዬ ትገለብጣላችሁ። ያላለም አብዬ እኮ ተገለበጠ። ቆየ ወንድም አንተ ለምን አትሰማም እንዴ? ለራሱ እየሳቀ ቅድስት ማርያም በኮሜንት ይስቃል። በግ እኮ ናቸው። አንተም ተገልበጠ ማየት ትችላለህ። ሶተ ሲገለበጥብህ አንተም ተገልበጠ ማየት ነው። ተባረኩ ነው። አረ ወይኔ ዛሬ ተሰደዋል። ጠፍተሽ ነው የከረምሽው እኮ ለዛ ነው መጥተህ ሉት ማሳስለም። እኔ ግን ማለት ነው
ሰላም ለሀገሬ ያራዩማ ሰላም ብለናል። አማራ ነኝ ብለሽ እኔ ቤት መተሽ አውርተሻል። አባ መቻል ጋር ነግራሻለሁ፣ ተወያይታችኋል። ስለዚህ እኔ ቆንጆ ልክ 8 ቀን ሲሞላሽ ስምሽን ቀይረሽ እንገናኝ። እኛ እዚህ ጋር አሁን አማራ መስለው እየገቡ ሌላ ነገር እየሰሩብን ነው። ስለዚህ በደንብ መጣራት አለበት እኛ ቤት ገብቶ የሚያወራ ሰው ማለት ነው። ስለዚህ ስምሽን ቀይሪ። የመጀመሪያ መስፈርት እኛ ጋር ለመወያየት ኢትዮጵያ ሀገሬ ብለሽ አትመጭም። አማራ ሀገሬ ብለሽ ነው የገባሽ። አያም አማራ ብለሽ ነይ። እንደዛ ነገር እኔ ቀይሬ ብሎ ነው አልኩሽ እኮ እህቴ። ለምንድን ነው የማትረጂ? ይቀይራል። በስንት ቀን ነው ከቀየርሽ? እሱን ስምሽን ከጻፍሽ ስንት ቀን ሞልቶታል? ስለዚህ ቀይራል። ተረጋጊና መቀየር አለብሽ። እኛ በማንነታችን ማንደራደር ሰዎች ነን አሁን ላይ። አንተ አህያ፣ ይሄ እኮ የሚሳደበውን የገባው መቅደስ ማርያም አህያ ናቸው። እኔ ጾም ለምን ዋስሻለሁ? ኧረ እኔም በማንነት ያልደራደርም። በእናትህ ቤተሰቦቹ እየተጎዱ ነው ያለው። ወይኔ እኮ ሲቀይርሽ ቀይሪ ነው ያልኩሽ። እኔ ግዴታ አሁን አላልኩሽ። ከታች አዲስ ገቢ ሰው ነህ ጋላ ችግር የለም። ማርያም እሱ የኛ ነው። እኔ እኮ የኛዎቹን ትናንት ሳሳዳችሁ ነው ያልኩት። ሰውን አህያን ሳናዝዥዋልሽ የአህያ ማህበረሰብ ልጅ ሁላ እየገባ መጠይቃለን። እንወያያለን። እሺ ተወያዩ። በቃ የኛ ልጆች አስገቢያቸውና በቃ አሪፍ ነው። ዝም ብላችሁ ራሳችሁ ሀሳባችሁን አውሩ። ማርያምን የሚጽፉትን እነሱ አትዩ። ጋለን እንረግጣለን። እኔ ጋለን የፈለጉትን ትሽ ምድረ ሻርሙጦላ እናንተ ምድረ ምትሮች ሴቶች ስትባሉ ውሻዎች። አንተ የሜዳ አህያ ሂዶጣ አንተ ትላም ማለት ነው። የሜዳ አህያ አንተ ጋር ማን ያወራል? ክርፋታ ተልተህ ገምተህ ጠንብተህ ማለት ነው። አንተ የባሪያ ዘር የባሪያ ዘር ኮፕሊንግ አርጉ ቤቱ ኮፕሊንግ የለቀቋቸው እኮ ነው የሚመስሉት። አንዳንድ ቀንማ አለባቸው። ያ ማሪ ኮፕሊንግ አርጉ ቤቱን። ላይ ያላችሁ ገስት ላይ ያላችሁ መታች ያላችሁ ጋላዎችም አማራዎች ኮፕሊንግ አርጉ። የሚገርመኝ ነገር አለ። አንድ ነገር ዝም ብለው ዘለው ሰው ቤት የሚገቡት እነሱ አጣርተው አይተው በራሳቸው ቤት እዛው ያወሩም እንዴ? ዝም ብለው ሰው ቤት ገብተው ምን ፈልገው ነው? ቆይ እንደዚህ ይገቡ። እኔ ጠይቄ ነው የምገባው። ኦሮሞ አይችሉም፣ አማርኛ አይችሉም። ከኛ ጋር ምን ፈለጋ ነው እዚህ መተው እንትን ሌላ ዝም ብሎ መተው አማርኛ ሳይችል እኛ የምናወራው አማርኛ ነው። እሱ ዝም ብሎ ሌላ አማርኛ ሳይችል እዛው በራሱ ቋንቋ እዛው ያወራ። ምን ያደርጋል እዚህ ዘሎ የገባ ማያውቀው ፈጥጣት። አሁን እኮ ተዘፍኖላቸዋል። ጋላ የስድብ ጥማት ስላለባቸው ነው። በቃ ሀሳብ እንወያይ። በሀሳብ ምን አዲስ ነገር አለ ምናምን ተባብሉ። ከዛ እንወያይ። መቅደስ በነገራችን ላይ መቅደስ እንትን እያሉ ነው። ቲክቶክ ያንቺን ቲክቶክ እና የጊዮን ቲክቶክ እናቃጥልበታለን ብሎ ሲወያዩ ነበር። ዝም ብለሽ አታስገቢ። የኔንስ እያሉ አይደል እንዴ? አቃጥሉ ታዲያ ያቃጥሉት። እኔ አይከፍለኝ። እኔ ምን እኛ እንከፈልበታለን እንዴ? ቲክቶክ መወያያችን ነው እንጂ እርስ በርስ መታወቂያችን ነው እኮ። ስለዚህ ሰኒ ነጋ ጉፍቴ ይላል። ጊዮን እኮ ነው ነጋ ጉፍቴ። እንዴት ነሽ? ሰላም ነው አለሽ? እግዚአብሔር ይመስገን። ማን ነው ስድቡን ተያይዛችሁታል? በቃ ቅድስት ሁላችሁም ሰላም ዋሉ። መቅዲ እህቴ ቅድስት ባለቤቴ ሰላም ዋሉልኝ። መልካም ውሎ ይሁንልኝ። ፍሪደም የምትባል ሰውዬ እረፍ። ጌታ እንዳልሄድብህ አርፈህ ተቀመጥ። ጅቤስ ቁም ነገር እኔ እውነቴን ነው። እኔ ላይ ጅቤ መቅዲ ፍቀጅላት ሂድብኝ። ፎቶዬን ራሱ ዘቅዝቀሽ ጅቢ ትንሽ 1-3-4 ቀን ማለት ነው በፍቅር ያበደው እያልሽ ማለት ነው። ጅቢው ወደት ነው አሁን እኛ ስለ ፍቅር አናወራም። ምን አስበህ ነው? ቻው በቃ ሰላም ዋሉልኝ። መልካም ቀን። ውጣ አለች። እሺ እወጣለሁ። አንቺ ብለሽ ነው? ኧረ ለምን ትወጣለህ ወንድሜ? ሰኒ ተያይዛችሁታል ስድቡን ትላለህ። እኛ እኮ አንሳደብ